እንደዚህ እንደቀለዱ መቅረት የለም። አሁን ሰው ማወቅ ያለበት ሞት ካለ ሌላ ዓለም አለ ማለት እሱ ገንዘብ ካላችሁ ነው ከውጭ የሚሰጥ ማለት ነው። ውስጥ የእመቤታችን ስደት ታወዩባት ወት አገር ባባ የፍራታተልና ወደ ህፃናት ይውዝ በኩሉ ፍኖት አለ። የህፃናት ደግሞ በመንገዷ ሁሉ ይፈባል። ቤት ለእንግዳም ከባድ ሆነ። ለምን መሰላችሁ? እንግዳ መስሎ ሰው ለምን ብለው ይህንን ዓለም ትተው ክርስቶስን ለማገልገል ሲፈልጉ ስደተኞች ይባላሉ ማለት ነው። እና በጣም ያማል። ለምን መኖር እየፈለገ ሰው አትኖርም ሲለድጅበት ሰዓት ሄሮድስ ገና ንጉስ ተወለደ ስለተባለ የሚል አልነበረም። በርግጥ ከዚህ በፊትም በጣም ብዙ ታሪክ ያሳለፈ ቤተክርስቲያን ነው። የእመቤታችን ስደት አስባችሁ እዘኑ፣ አልቅሱ። ለምን ከተባለ ከእመቤታችን ጋር መሳተፍ ይሆናል። ከእመቤታችን ጋር አቅም እያለህ ጉልበት እያለህ ኃይል እያለህ ለክርስቶስ ብለህ መተው ከቻለ ነገር የሚገርማችሁ ሰው ጥላትም ቢሆን ክፉም ቢሆን በሞተ ሰዓት ማልቀስና ለሰው መራራት ግድ ነው። ይሄ ሰብአዊ ባህሪ ነው። ክርስትና አይደለም። ከሶሪያ ከዛም በኋላ ወደ ግብጽ ሄደች። ግብጽ ላይ ስትሄድ የደረሰባት መከራ እያንዳንዱ ተወጥታ የሄደችው ስለ እመቤታችን አልቅሱ እንጂ እናንተ ደስተኞች ቢሆን ደስ አይበላችሁ። የደስታ ዘመን አይደለም። የምታለቅሱ ቢሆን ገንዘብ የለም፣ ሀብት የለም፣ ደሞዝ እያነሳል፣ ኑሮ ተወዷል። እውነት ነው፣ ይሄ ሁሉ ያስለቅሳል። ግን ከዚህ በላይ ልታለቅሱበት የሚገባ እመቤታችን አለ። ስለዚህ የግል የሚሆነው አልቅሳችሁ ታለቅሳላችሁ። እስኪ አልቅሱ፣ በቃ አልቅሱልን። የሚደረግባት ዳጎን ያዋረደች የእግዚአብሔር ማደሪያ ታቦተ ጽዮን ሙሴ ባሰፋው አሮጌ ድንኳን ተሰርታ እኔ በሚያምር ቤት ተቀምጬ እውነት ደስ ይለኝ ይገባል አለ እና ለምን ታዝናለህ? ሱባኤ ግባና መስራት ትችላለህ እኮ አለ። ገባ። ይገርማችኋል። እግዚአብሔር ለዚያ ስለጠየቀው አይሆንም። አሁን መሀል ያለው ደግሞ ቅንጦት አለ ማለት ነው። እና አሁን በዓለም ላይ የሚያከፋፍል የጠፋው ደግሞ ቤተክርስቲያን ላይ የሚያከፋፍል ጠፍቶ እነዚህ እንቸገር። እናንተ አታስተካክሉትም፣ ግን እዘኑ እስኪ። ምናልባት ይሄ ስርዓት ይስተካከል ከሆነ የረዳን የጠበቀን ጊዜያችንን ያከናወነልን በችግራችን ሁሉ ያልተለየን እግዚአብሔር አምላካችን ስሙ የተመሰገነ ይሁንና ሕይወተ ልቦና ስመ ክርስትና ገቢረ ተአምራት ወመንክራት የተደረገላችሁ ሀዩ ከመላእክት የተሰጣችሁ የዚህ ታሪካዊ ቤተክርስቲያን አስተዳዳሪ አባታችን መልአከ ኃይል ቆሞስ አባ ወልደ ሰንበት ጥሩነህ፣ እንዲሁም የተከበራችሁ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ የቦታው ርቀት የመንገዱ ቁልቁለት ሳይገድባችሁ እመቤታችንን ለማሰብ እመቤታችንን ለማገልገልና ከእመቤታችን በረከት ለማግኘት ከሩቅም ከቅርብም የተሰባሰባችሁ ምእመናን ወምእመናት አይሩግ ወሕፃናት ባሰባሰበንና ሕይወትን በሰጠን በእግዚአብሔር ስም እንደምን አደራችሁ? እንደምን ቆያችሁ? እንደምን ከይሳት አደረሳችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን የምስጋና ባለቤት እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አዝላ የተሰደደች ወልዳ የተገኘች ለዳግም ገነት መከፈት ምክንያት የሆነች ሳሊተ ምሕረት አቆራሪተ መዓት ርሪተ ልብ እመቤታችን ስሟ የተመሰገነ ይሁን። እንደ ደመና የሚከቡን በቤቴ ውስጥ የማይጠፋ ቅጥር የማይጠፋ ስም እሰጣችኋለሁ ብሎ የጠራቸው ቅዱሳን ስማቸው የተመሰገነ ይሁን። እግዚአብሔር እንደወደደና እንደፈቀደ መጠን ቅድም ከአባታችን ጋር ሆነን ኪዳኑ በሚገባ ተደርሶልን እድለኛ ሆነን የኪዳኑ ጸሎት ተደርሶልናል። ታምረ ማርያሙን ሰምተናል። አሁን ደግሞ እግዚአብሔር እንደወደደና እንደፈቀደ መጠን ወራቱን፣ ዕለቱን እንዲሁም ወቅቱን የሚያስታውሰን አንድ ትምህርት እንማራለን ማለት ነው። የመነሻ ርዕሳችን የኢትዮጵያዊው ደራሲ አባ ገብረ ክርስቶስ መናን የሚባል የደረሰው በዚህ ወራት ከማኅሌተ ጽጌ ቀጥሎ በእሁድ እሁድ የሚደረሰው ሰቆቃወ ድንግል የሚባል ልብን የሚያስደነግጥ ሐሴትን የሚያስወግድና ጥልቅ ሐዘን ውስጥ የሚያስገባ ሰቆቃወ ድንግል የሚባል ድርሰት አለ። ከሱ ውስጥ መነሻ አድርገን እንመማራለን። በቅደም ተከተል በሚጽፉ መጽሐፍት ውስጥ ምናልባት ታገኛችሁት ቅደም ተከተል 23 ላይ ቁጥር 23ኛ ላይ የሚገኝ ነው። ቃሉም እንደዚህ ይላል። ብክዩ ሕዙናን
አሌክሙ ስደታ ወላሃው ፍሷን ተዘክረክሙ ብዛ ሰናይታ ማርያም ተአይል ውስተ አድባረ ግብፅ ባህቲታ ታወዩ ባህጢወታ አገራዋ የፍራታ ወደ መህፃናት ይሁዝ በኩሉ ፍኖታ ይላል። ሙሉ ቃሉ ይህ ነው። እኛ የምንወስደው ሁለቱን ስንኞችን ብቻ ነው፣ ግጥም ነው። አባቶቻችን ሊቃውንተ ቤተ ክርስቲያን እግዚአብሔርን በግጥም ያመሰግኑ ነበረ፣ አሁንም ያመሰግናሉ። ግጥም እንደምታውቁት ጥልቅ የሆነ ቃላትን አመራረጥን እንዲሁ አነጋገሩ ዘይቤው ከስድ ንባብ ወይም ከጽሁፍ የተለየ ነው ማለት ነው። ሁላችሁም በግጥም ዓለም ውስጥ የምታውቁት ማለት ነው። እና ይህ ሰቆቃወ ድንግል ይባላል ማለት ነው። የእመቤታችን ስደትን በምሾ ማውረድ ማለት ነው። ይህ አባቶቻችን ዝም ብለው ከሜዳ ተነስተው የደረሱት አይደለም። ነቢዩ ኤርምያስ ኢየሩሳሌም እንደምትጠፋ ካስተማራቸው ከገሰጻቸው በኋላ አልመለስለት ሲሉ ለነዚህ ለእስራኤላውያን ወይም ለኢየሩሳሌም መጥፋት ምሾ እንዲሆን ሰቆቃወ ኤርምያስ የሚባል መጽሐፍ ውስጥ በመጽሐፍ ቅዱስ አለ እና አባቶቻችን መጽሐፍ ቅዱሳውያን አልናቸው ማለት ነው። እንግዲህ ይህ ዓለም መጀመሪያውንም የደስታ ዓለም አይደለም፣ መጀመሪያውንም የመኖሪያ ዓለም አይደለም። ታውቁ እንደሆነ እግዚአብሔር አዳምን ዕፀ በለስን በበላ ሰዓት ትሞታለህን ያለው ወእመትበሉ እንትኮ በለሰ ትመውቱ ሞተ በበላ ቀን ነው የሚለው መጽሐፍ ቅዱሱ። ኦሪት ዘፍጥረት ምዕራፍ 2 ላይ ይህንን እንጨት እንዳትበላ በበላ ቀን ትሞታለህ ብሎታል። ታዲያ እግዚአብሔር ደግሞ ቃሉ አይሻርም፣ እውነተኛ አምላክ ነው። እንዲሁም የተናገረው እውነት ብቻ የእግዚአብሔር ነው። ሌሎች የተናገሩት ስህተት ሊሆን ይችላል። ለምን ከተባለ አንደኛ በማስመሰል ሊናገሩ ስለሚችሉ ነው። በዓለም ላይ ያሉ ነገስታቱ ኃያላኑ በማስመሰል ይናገራሉ። እግዚአብሔር ግን አስመስሎ አይናገርም። ለምንድን ነው በዓለም ያሉት አስመስለው የሚናገሩ ከተባለ ጥቅም ስለሚፈልጉ ነው። እግዚአብሔር ደግሞ ጥቅም አይፈልግም። ሁሉ በእጁ ሁሉ በደጁ ነው። አሁን እኛ ስለመጣን ከኛ እግዚአብሔር ምንም ያገኘው ጥቅም የለም። ግን ልጅ አባቱን እንደሚወድ ሁሉ ስለሚወደን ፍቅሩ በፍቅሩ ምክንያት ለኛ ይጨነቃል ማለት ነው። ስለዚህ እግዚአብሔር የሚናገረው ሁል ጊዜ ትክክል ነው ማለት ነው። ምናልባት ተቀብለው የሚያስተላልፉት ሰዎች አብሶ እንዲሁም ጥቅም ፈላጊዎች ከሆኑ የእግዚአብሔርን ቃል ሊሸራረፉት ይችላሉ እንጂ የእግዚአብሔር ቃል እውነተኛ ቃል ነው ማለት ነው። ሁለተኛው የዓለም ነገስታት ወይም ትልልቅ ሰዎች የተናገሩት ቃል ትክክል አይሆን የሚችሉ የነገድ ስለማያውቁ ነው። እግዚአብሔር የሆኑ ነቢያት የነገድ ያውቁ ነበረ። ዓለም ግን ነገ ምን እንደሚሆን አናውቅም። አሁን ከዚህም በኋላ ከዚህ ስንወጣ አሁንም እዚህ ላይ ምን እንደሚፈጠር አናውቅም። እኛ የምናውቃት የአሁኗን ሰከንዷን ብቻ ነው። ስለዚህ ስለማያውቁ ሊሰሳቱ ይችላሉ ማለት ነው። እግዚአብሔር ግን በዚህ ሁሉ የማይሰሳት ፍጹም አምላክ ሲሆን በበላ ቀን ትሞታለህ ያለው አዳምን ወዲያው አልሞተም። በስጋ ሲታይ ነው፣ በነፍሱ ግን ሙቶ ነው የወጣው። ስለዚህ የሞተው አዳም ወደዚህ ዓለም ሲመጣ ሬሳ ሆኖ ነበር ማለት ነው። ይህ ዓለምም መቃብር ነው ማለት ነው። ስለዚህ ሬሳ አለበትና መቃብር አለበት ላይ ምንድነው ሊኖር የሚችለው? ምዕመናን ምንድነው ሊኖር የሚችለው? ልቅሶ ነው። ስለዚህ ልቅሶ ትናንትናም ነበረ፣ ዛሬም አለ፣ ወደፊትም ይኖራል ማለት ነው። ነገር ግን እንዴት ነው ማልቀስ ያለብን? ለምንድን ነው የምናለቅሰው ከተባለ የግዕዝ ቋንቋ ልቅሶን በብዙ አይነት ይከፍለዋል። ሰቆቃው የሚባል አለ፣ ላም የሚባል አለ፣ ጋር የሚባል አለ፣ ወይል የሚባል አለ። ብዙ አይነት ልቅሶች አሉ በግዕዝ ቋንቋ ማለት ነው። እና እነዚህ እያንዳንዳቸው ነገር አላቸው ማለት ነው። እና ሰቆቃው ማለት የአንድ ልቅሶ ውስጥ የሚደረግ ወይንም ስለ ልቅሶ የሚገጠም ሙሾ ማለት ነው። እመቤታችን ተሰዳለች፣ እመቤታችን ተንከራታለች፣ እመቤታችን ተሰቃይታለች። ይህንን እያስታወሰ ደራሲው ስለ እመቤታችን ማስታወሻ ሌሎቹም ሙሾ እያወረዱ እንዲያዝኑበት ነው። ማዘኛ ብቻ አይደለም። በእርግጥ የሞተው ሰው ሙሾ ሲወርድለት አዘን ብቻ አይደለም የሚሰማን፣ የሰራቸው ስራዎች ያደረጋቸው ጀብዶች ሁሉ እዛ ውስጥ ይገለጻሉ ማለት ነው። እንዴት ጠንካራ ቢሆን ነው ይህን ሁሉ ስራ ሊሰራ የቻለው እንላለን። ግን ዓለም ላይ የውሸት ነገሮችም ሙሾ ላይ ሊወርዱ ይችላሉ ማለት ነው። ሁለት አይነት አሉና በዚህ ጉዳይ አንደኛ አልቃሽ አለ፣ ሁለተኛው አስለቃሹ አለ ማለት ነው። አልቃሹ ከልቡ ነው የሚያለቅሰው። ለምን ከተባለ ያጣው ነገር ስላለ ማለት ነው። አስለቃሹ ግን ለጥቅሙ ነው የሚያስለቅሰው ማለት ነው። እና ሁለቱም እንባ ያወጣሉ። ስለዚህ እንባ ልዩነት አለው ማለት ነው። እና ደራሲው ሰቆቃወ ድንግል በሚባለው ላይ ብዙን ጊዜ ስለ እንባና ስለ ልቅሶ ነው የሚያወራው።
እኛ አንስተን የምንነጋገርበት ምክንያት ዓለሙ ክፉ ስለሆነ መጀመሪያውንም እያለቀስንበት ስለመጣ ነው። እስከምንደት ድረስ እናለቅሳለን? አናለቅስም? ይሄን የምንነገረው እንደ ተስፋ እንድትቆርጡ አይደለም። ግን ሰው ካለቀሰ አይቀር ለምን እንደው ማልቀስ ያለበት? እንባ በነገራችን ላይ በጣም ውዱ ነው። ውዱ ስጦታ ማለት ነው። ለሞተ ሰው ሁለት ነገር ነው ልንሰጥ የምንችለው። አንደኛው አበባ፣ ያው ባለጸጋ ከሆናችሁ አዲስ አበባ ላይ አበባ የሰጡ ሰዎች ዝርዝራቸው ይጻፋል ማለት ነው። እሱ ገንዘብ ካላችሁ ነው ከውጭ የሚሰጥ ማለት ነው። ውስጥ ሁለት አይነት ስጦታ ያለ። ሁለተኛው ነው የመጨረሻው ውዱ ስጦታ ለሞተ ሰው ሊሰጥ የሚችለው እንባ ነው። እና እንባን ያህል ትልቅ ነገር አልባሌ ቦታ ላይ ማዋል እንዳይገባ ነው መጽሐፍ ቅዱስም የሚነግረን ማለት ነው። በዚሁ በተያያዘ በዛሬው ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ከመቃብር ያስነሳው 4 ቀን በመቃብር ውስጥ የነበረው አልዓዛር ፍልሰተ ሥጋው ነው። ለዚህ ነው አባቶቻችን በግጻዌ ውስጥ ዮሐንስ ወንጌል ምዕራፍ 11 ላይ ሙሉን ብታነቡት ስለ ልቅሶና ስለ ሞት ስለ መቃብር ቤት ነው የሚያወራው ማለት ነው። ይገርማችኋል። ከደስታ ይልቅ የእግዚአብሔር ኃይል የሚገለጠው በሐዘን ውስጥ እንደሆነ ስታዩ ትገረማላችሁ። ለምን ከተባለ ያለንበት ዓለም የሐዘን ውስጥ ስለሆነ ማለት ነው። ሐዘን ውስጥ ወዝ እግዚአብሔር መከራችንን ያርቅልናል ማለት ነው። እና እግዚአብሔር መከራችንን ያርቅልን እና ደራሲ ምን አለ? ብክዩ ሕዙናን አሌክሙ ስደት አለ። እናንተ ሐዘንተኞች ሆይ አለ ማዘናችሁ ካልቀረ እንባ ማፍሰሳችሁ ካልቀረ የእመቤታችን ስደቷን አስባችሁ አልቅሱ። ምን አለ? የእመቤታችን ሐዘኗን አስባችሁ አልቅሱ። ለምንድን ነው ግን እመቤታችን የተሰደደችው? ብዙውን ጊዜ ተመምረናል፣ መምህራን ነግረውናል አይደለ? ግን የእመቤታችን ስደት ለራሷ ስደት አይደለም። ስደት በሳይንሱም በመጽሐፍ ቅዱስም በሉት በሁለት ነው የሚከፈለው። አንደኛ በራሳችን ተነሳሽነት ወደን ፈቅደን የምናደርገው ስደት ነው። ይህም ለሁለት ይከፈላል። አንደኛው ሰው ጥቅም ለማግኘት ብሎ የሚያደርገው ስጋዊ ጥቅም ለማግኘት ብሎ የሚያመጣው ስደት አለ ማለት ነው። በዘመናችን እንዲሁም አይጣል ነው። አዞውን፣ ባህሩን፣ ሽፍታውን፣ ወንበዴውን ሳይፈራ አገሩን ትቶ በባህሩ ውስጥ አቋርጦ የሚሰደው ስደተኛ እግዚአብሔር ብቻ ነው የሚቆጥረው። ማንም ሊያውቀው አይችልም። ሰው ይሰደዳል ማለት ነው ለስጋዊ ጥቅሙ ብሎ ማለት ነው። ሁለተኛው ስደት ደግሞ ቅዱሳን ይሰደዳሉ። ለምን ብለው? ይህንን ዓለም ትተው ክርስቶስን ለማገልገል ሲፈልጉ ስደተኞች ይባላሉ ማለት ነው። እና እነዚህ ሁለቱ ስደተኞች ስማቸው ራሱ በግዕዝ ይለያያል። አንደኛው ፈላሲ ሲባል፣ ሁለተኛው ደግሞ እንጉግው ይባላል። ፈላሲ ማለት ለነፍሱ ብሎ ከአንድ ቦታ ወደ አንድ ቦታ የሚፈልስ ማለት ነው። ለምሳሌ አቡነ ገብረ መንፈስ ቅዱስ ሀገራቸው ግብጽ ነበረ። ከግብጽ ወደ ላሊበላ አካባቢ ወደ ነበረ ቤት ሄዱ። አይ ይሄ አይመችም ተባሉ። ከዛ ተነሱና ወደ ዝቋላ መጡና ማለት ነው። ይሄን ደቡቡን አካባቢ በጸሎትም በብዙ ነገርም ያገለግሉ የነበሩ ዛሬ ዝቋላ የሚባለው ገዳም የሳቸው ነው ማለት ነው። እነዚህ ፈልሰው የሄዱ ለስጋቸው። እነሱ ብቻ አይደለም 9 ቅዱሳን ወደ ሀገራችን የመጡ በቅርብ ቀን ያከበርናቸው አቡነ አረጋዊ ራሱ ፈላሲ ናቸው። ከየት የተነሱ? በሃይማኖት ምክንያት ሃይማኖት ወደ ነበረባት፣ በሰላም ምክንያት ሰላም ወደ ነበረባት፣ በአንድነት ምክንያት አንድነት ወደ ነበረባት ሚሽነሪዎች መጥተው እስከሚያበላሿት ድረስ ወደ ነበረችው ወደ ኢትዮጵያ የመጡ ናቸው ማለት ነው። ስለዚህ በዚህ አይነት ስደት አለ ማለት ነው። ከዚህ ውስጥ ግን የሚከፋ ስደት ደግሞ በውጫዊ የሚደረግ ስደት ነው። እናንተ ሳትፈልጉ እንድትሰደዱ ትደረጋላችሁ። ሰው ሳይፈልግ እንዲሰደድ ይሆናል። በዚህ ውስጥ የተሳተፈችው ደግሞ እመቤታችን ናት። ይሄ በጣም ያማል። ለምን? መኖር እየፈለገ ሰው አትኖርም ሲባል አንደኛ እኔ ምንድነኝ ብሎ አይደለም ሰውን እግዚአብሔርን ሊጠይቅ ይደርሳል። እንዴ እግዚአብሔር ይህን ምድር ለኔ ያልፈጠረውም ብሎ ሊያዝን ይችላል ማለት ነው። እውነት ለመናገር ዓለም ላይ ምድርም ጠባብ አይደለችም፣ ኢኮኖሚም እጥረት የለበትም፣ ሁሉ ነገር ሙሉ ነው። ግን ይህንን የሚደረገው ለምን መሰላችሁ? የሰይጣንና የሰይጣን ማይበርተኞች ናቸው ይህን የሚያደርጉት። መላመት አይደለም። እንዴ እንደዛ ከሆነማ እግዚአብሔር የማይመግበውን ፍጥረት ፈጠረ ልትለኝ ነው? አይሆንም። እንዴት ከተባለ እስኪ አሁን ሌላ ቦታ ሳንሄድ ወደ አዲስ አበባ ላይ እንሂድ። አሁን አዲስ አበባ ላይ ያለው የቤት እጥረት ነው አይደለም? አከራዮችም ከሰማይ ያወረዱት ይመስል ተከራዮችን በጣም ነው የሚያሰቃዩዋቸው። አከራዮች ካላችሁ እባካችሁ ቤቱ ትተነው ስለምንሄድ የመቃብር ቤት ስለሆነ በሰላም አከራዮች፣ ተከራዮች ካላችሁ ደግሞ ስለምታውቁት እሱን አልፈዋል ማለት ሌላ ቦታ እንዳልገባ እና በጣም የቤት እጥረት ያለ አዲስ አበባ ላይ ነው። ሰው ብዙ ስለሆነ ቤት ያጥራል አይደለ? ግን በዛው ልክ ደግሞ ሰው የማይኖርባቸው ቤቶች አሉ ያሉ አለ። ሰው የማይኖርበት የተዘጋ ቤት አለ ማለት ነው። ለምን ካላችሁኝ ዓለም ክፍፍል አትችልም። ለምን? ክፉ ስለሆነች ማለት ነው። ለዛ እኮ ነው አሁን እመቤታችን
ልጇን በወለደችበት ሰዓት ሄሮድስ ገና ንጉሥ ተወለደ ስለተባለ የሚጠበይ መሰለው ማለት ነው። ምን አገባ? በኋላ እኮ እሱ ከሞተ በኋላ የእሱ ግዛት ይገርማቸዋል ወደ 4 ነው የተከፈለው። በጣም ሰፊ ነበር የያዘው ቦታ ማለት ነው። የሉቃስ ወንጌል ምዕራፍ 3 ላይ ስታነቡ ይታያል። እሱ ከሞተ በኋላ ኢየሩሳሌም በጣም ሰፊ ሀገር ስለነበረች ለ4 ነው የከፈሏት ማለት ነው። በእርግጥ እሱም ለግብር እንዲመቸኝ ብሎ በነበረበት ሰዓት ለ10 ነበር የከፈለው ማለት ነው። ግን ገና ለገና እሱ ገሊላን እየገዛ ቤተልሔም ላይ ይወለዳል ተብሎ ትንቢት ይገኛል ስለተባለ የቤተልሔምን ሕፃናት በሙሉ አስጨረሳቸው። እና እንደዚህ ያለው ስደትን ስታስቡ ይላል ደራሲ የእመቤታችንን ስደቷን አስባችሁ አልቅሱ። ማለቀሳችሁ ካልቀረ ነው። እንግዲህ የማያለቅስ ልብ ደግሞ አለ። በዚህ ቦታ ይሄን ያህል ሰው ሞተ ሲባል አይደል? በዚህ ቦታ ይሄን ያህል ሰው ተፈናቀለ ሲባል የማያለቅስ ሰው አለ። ለምን? የማይደርስ ስለሚመስለው ማለት ነው። ግን ትክክል አይደለም። ማልቀስና ማዘን ያለብን እንዲሁም ትክክለኛው ዘመን አሁን ይመስለኛል። ለምን ከተባለ በጣም ብዙ ግፎችና ብዙ መከራዎች አሉ ማለት ነው። እና ደራሲው ምን ይላል? እናንተ የምታዝኑ ሰዎች አለ። ስለዚህ የእመቤታችንን ስደት አስባችሁ እዘኑ፣ አልቅሱ። ለምን ከተባለ ከእመቤታችን ጋር መሳተፍ ይሆናል። ከእመቤታችን ጋር እንትም ይሆናል። ልቅሶ ሲባል ደግሞ ምንድነው ከተባለ የክርስትናው ልቅሶ ይገርማችኋል፣ ደስተኛ ሆኖ መለቀስ መሆኑ እንደሆነ በሚቀጥለው ደግሞ ያስረዳል። አሁን ያ አይገርምም? የሚያዝን ሰው ቢያዝን ምንም ግሩም አይደለም፣ ድንቅ አይደለም። በቃ ስራው ነው። የሚያለቅስ ሰው ቢያለቅስ በቃ የልማዱ ነው፣ ልቅሶ የሚያለቅስ ሰው ነው ይባላል። ግን የሚደንቀው በመጽሐፍ ቅዱስ ውስጥ ወይም በክርስትና ውስጥ ደስተኛ ሆኖ ማልቀስ ነው። እስኪ ደስተኛ ሆኖ ማልቀስ በሉ እስኪ። ደስተኛ ሆኖ ማልቀስ ይቻላል? ይቻላል። በመጽሐፍ ቅዱስና በክርስትና ይቻላል። ታዲያኛ ክርስቲያን አይደለንም ወይ ካላችሁኝ ልትሆኑ ትችላላችሁ። ግን አብዛኞቻችን ክርስቲያኖች አይደለም። አብዛኞቻችን ማለት ነው። ማለት ይቅርታ፣ ክርስትና በ40 ቀን በ80 ቀን አልተነሳንም ማለት አይደለም። ክርስቶስን በሁለት ነገር ስንከተለው ነው ትክክለኛ ነው የምንችለው። አንደኛው በእምነት፣ ሁለተኛው ደግሞ በተግባር ማለት ነው። በእምነት እውነት ነው። ኦርቶዶክስ ተዋህዶ ቤተክርስቲያን ላይ ቀጥተኛው አስተምሮ የሚሰጥበት ትክክለኛው አስተምሮ ነው። ለምን? ወልድ ዋህድ በተዋህዶ ከበረ ብላ የምታምን የሚያምኑ ምዕመናን እነሱ ናቸው። ክርስቶስን መምሰል ግን ማለት የመጀመሪያው ክርስቶስን ለመምሰል ጥላትን መውደድ ነው። ይሄ ከባድ ነው አይደለ? ጥላትን መውደድ ማለት ደግሞ አገር የሚያጠፋውን ቤተክርስቲያን የሚያጠፋውን ማለት ነው። የግልህን ጥላት ነው። ታክሲ ላይ ሲጋፋ እንዲያድርጉ የሚሄደው ያንተን ገንዘብ የሚቀማ ለክርስቶስ ብለህ መተው። አቅም አጥቶ አይደለም። አቅም ሲታጣማ ይተዋል እኮ። አቅም እያለህ ጉልበት እያለህ ኃይል እያለህ ለክርስቶስ ብለህ መተው ከቻልክ ነው። የሚገርማችሁ ነገር በዚህ ክርስቲያን በሚለው ስም በጣም ብዙ እልፍ ድርጅቶች ይጠሩበታል። ግን ሁሉም ስህተት ነው። ለምን ካላችሁኝ ክርስቶስ የሆነ ሰው ክርስቲያንን የሆነ ሰው አይጠላም። ክርስቲያን የሆነ ሰው ለምን ቢያዝ በስም አንድ ነው ማለት ነው። እንዲያውም አራዊት ውስጥ የአንበሳ ማይበር አንበሳን ተጣልቶ ታውቃላችሁ? ይጣለዋል። አሁን እንግዲህ ክፉ የሚባለው በወድ የጅብ ማይበር ነው አይደለ? ጅብ ራሱ ፊት ለፊት ካልሄደበት በስተቀር አይበላውም። በፊት ለፊት ከደ የሚበላ ያገኘ ሰው የሚመስለው ይበላዋል አሉ። እና ጎን ለጎን የመንገዱ የተጀመረው ለዛ ነው። እና ትውልዱ እንደዛ ይመስላል አይደለ? አሁን ስንሄድ ጎን ለጎን ሆነን ነው የምንሄደው። ፊትና ኋላ መሆን ቀርቷል ማለት ነው። እና ምን ለማለት ፈልጌ ነው? በአራዊት ዓለም እኮ አራዊት ተብሎ አራዊትን አይጠቃም። እና በክርስትናው ዓለም ክርስቲያን ተብሎ እዛ ያሉ ክርስቲያኖች የእኛን ክርስትና ለማንቋሸሽና ለመስደብ እንዲሁ አልፎ ተርፎ የእመቤታችን ስዕል፣ አልፎ ተርፎ የእመቤታችን ስም፣ አልፎ ተርፎ የቅዱሳንን ስም ማንሳት ምን አስፈለገ ከተባለ ሰው በትክክለኛው ክርስትና እያልኖረ ነው። ስለዚህ ትክክለኛ ክርስቲያን ከሆን የሚቀጥለው ሀረግ ይነግረናል። ምን ይላል በሚቀጥለው ሀረግ? ወብክዩ ዝናን አልየክሙ ስደታ ወላው ፍሷን ተዘክረክሙ ብዛ ሰናይታ ይላል። እናንተ ደስተኞች ይላል የእመቤታችንን የደግነቷን ብዛት አይታችሁ እስኪ አልቅሱ። ያው መቼም ደስተኛ ሰው አያለቅስም አይደል? ደስተኛ ሰው አያለቅስም። ነገር ግን ለምንድን ነው የማለቅሰው ካልከኝ፣ አሁን አንተ ደስተኛ የሚሆነው ደስተኛ ሰው መቼም ጥሩ ነገሮች ነው አይደል? ጥሩ ነገሮች ደግነቶችን ነው የሚያስተውለው ደስተኛ ሰው። ግን በዓለም ላይ አሁን ደስታ የሚለው ተቀይሯል። ሰው በምን እንደሚደሰት ታውቃላችሁ? የኔ ወገን አይደለም የሚለው ሲሞት፣ በሰው ሞት እኮ የሚደሰት ሰው መጥቶ፣ አረ ወገኖች እኮ ከባድ ነገር ነው። ሰው ጥላትም ቢሆን ክፉም ቢሆን በሞተ ሰዓት ማልቀስና ለሰው መራራት ግድ ነው። ይሄ ሰብአዊ ባህሪ ነው፣ ክርስትና አይደለም። ሰው ሲሞት አይቶ ካላለቀሰ፣ ሰው ሲጎዳ አይቶ ካራራ፣ ሰው ሲቸገር አይቶ ልቡ ካልተመጣ፣ እመኑኝ ይህ ሰው ከሰብነቱ በላይ ወርዶ ያው የሰው አንድ ላይ አይቀመጥም። ችግሩ ምን መሰላችሁ? አሁን ንቦች ብታስቀምጣችሁ ይህንን አበባ ቀስሞ ማር መስራት ነው። ከዛ ውጭ ሌላ የላችሁም። ከማር መስራታቸው ውስጥ መናደፍ የፈለገ ንብን ወንጌልን ብታ አሁን መምህራኑ ባለም ላይ ያሉት ሁለት ናቸው።
አንደኛው የሰይጣንን ትምህርት የሚያስተምሩ ክፎች ሰባኪዎች አሉ፣ እነሱ ይበዛሉ ማለት ነው። እንዲሁም ሶሻል ሚዲያው ላይ ቫይራል የሚወጣው የትኛው መሰላችሁ? ክፋት የሚያስተምረው ማለት ነው። እገሌ እንዲያርጎ ሰረቀ፣ እገሌ እንዲያደረገ፣ በገሌ ቦታ ላይ እገሌ እንደዚህ ያደረገው ሲባል ለምንድን ነው እኛ ክፉን የምንሰማ? ደጉን ባይሆን ለሰውነታችን መመገብ የለብንም? እንዲያውኑ እኮ ምግብ ቤት እኮ ብዙ ነገር አለ አይደል? ሊበላው የማይበላው ማለት የማይመጥ ነው ማለት ነው። አሁን እኮ ጮማ ተገኘ ተብሎ ዝም ላይ አይበላም ማለት ለጤና ጥሩ አይደለም። የተገኘው ሁሉ እንደማይበላ ሁሉ ትምህርትም የነፍስና የመንፈስ ምግብ ስለሆነ እንዳገኘን መብላት የለብንም፣ መምረጥ አለብን ማለት ነው። ስለዚህ የተመጋቢው ችግር ማለት ነው። እና ደስተኛ የሚሆኑ በአሁኑ ዘመን ጥሩ ነገርን የሚያዩ አይደለም። ደራሲ ግን ምን አለ? እናንተ ደስ የሚላችሁ ሰዎች የእመቤታችን ደግነቷን አስታውሳችሁ፣ እንዲሁ ብዙ ነው የሚለው ብዙ ደግነቷን አስታውሳችሁ እስቲ አልቅሷል። እንዲህ የእመቤታችን ደግነት መቼ ነው የሚጀምረው? በነገራችን ላይ ለእመቤታችን ስደት አዲስ አይደለም። እንዲሁ አሁን በሰው ተገፋፍታ እሷ ሳትፈልገው ተሰደደች ነው እንጂ ከእናቷ ማህፀን ጀምሮ ስደተኛ ናት አይደለ? ታምራትን አደረገች ተብሎ እኮ ነው ሐናና ኢያቄም መገደል አለባቸው ስለተባለ ኢየሩሳሌም ላይ መወለድ ሲኖርባት በአድባረ ሊባኖስ ላይ ተወለደች። ይሄ የእመቤታችን ደንቧ ነው። ስደት የታወቀ ነው። ለምን ከተባለ ወኮነት ፈዳይተ ዳሃለ ሔዋን፣ የሔዋንን ስደት ስለተሸከመች ማለት ነው። አዳም ቅድም እንደነገርኳችሁ በኪሩቤል እየተገረፈ ከገነት እያለቀሰ ነው የወጣው። ያንን ልቅሶ ክርስቶስ ተሸክሞለታል። ሔዋንስ ማን ይሸከምላት? መድኃኒቷ ለሔዋን ስለተባለች የሔዋን ድህነቷ ስለተባለች የእመቤታችን የሔዋንን ስደት ስለተሸከመች ከዛ ከእናቷ ማኅፀን ይጀምራል። ሌላ ደግሞ በፈቃዱ ያደረገችው በ3 ዓመቷ ወደ ቤተ መቅደስ ስትገባ ይገርማል ማለት ነው። ለዛ ነው ማኅሌተ ጽጌ ደራሲ እንደዚህ ይላል፣ ያዝንኒ ማርያም ዘረከበኪ ድክትምና ይላል። እመቤታችን ሆይ ያገኘሽ ድክትምና ማለት ማዘን፣ መንገላታት ያሳዝነኛል። አመ ቤተ መቅደስ ቦኪን ዘትጠብያ ሊባና የሐናን ጡት እየጠባሽ ወደ ቤተ መቅደስ የገባሽ ለታ ምናል ያሳዝነኛል። ይሄ ድክትምናሽ መውጣት መውረድሽ ግን ይላል ደራሲው ወያስተፌሳኒ ካይበ ትምህርት ልቀትኪ በቅድስና። ነገር ግን ይሁን እንዲያውም ከሐዘኑ በላይ ደስ ለምን እንደሚል ታውቂያለሽ? በንጽህናና በቅድስና ቤተ መቅደስ የኖርሽው ከሐና ጡት እየጠባሽ ስለገባሽ ነው ብሎ ይህን ስደቷ ይናገራል ማለት እና የእመቤታችን ስደቷ ብዙ ነው። እና ይሄ ምን ይባላል ከተባለ ብዛ ሰናያት ይባላል። ለራስ ብሎ መሰደት አንደኛ ህይወትን ለማቆየት ሊሆን ይችላል፣ ሁለተኛ ጥቅምን ለማግኘት ሊሆን ይችላል፣ ሶስተኛ ደግሞ ህይወትን ለማትረፍ ከሰዎችም እንትን ለማለት ነው። ለሰው ብሎ መሰደት ግን ምን ይባላል ከተባለ ብዛ ሰናይት ወይንም የደግነት ጫፍ ይባላል። የደግነት ጫፍ ታውቃላችሁ? ለሰው ብሎ መራብ ይቻላል። እናንተ ያላችሁን ጥቅልል አድርጋችሁ ሰጣችሁ ለሰው ብሎ መራብ። እንደሱ ግን እንዳታረጉ እንዳታማርሩ። ይሄ በጣም የተሰጣቸው ጸጋ ላላቸው ሰው ነው። ለሰው ብሎ መሰደድ፣ ለሰው ብሎ መሰቃየት፣ ለሰው ብሎ መከራ መቀበል፣ ይሄ ብዛ ሰናይት ማለት የደግነት ብዛት ማለት ነው። ያው ደግነት አይቆጠርም በነገራችን ላይ ግን ብዛቱ ምንድነው ከተባለ ጫፍ የነካ ደግነት ስለሆነ ነው። የሰይጣን ጫፍ የነካ ክፋት ብዛሃ ከይ ይባላል። የሰይጣን ብዛሃ ከይ ነው የሚባለው። የክርስቶስ ደግሞ ብዛሃ ሰናይቱ ወይም ብዛ ደግነቱ ነው። ለዛ ነው ትሩፋት የተባለ ማለት ነው። ትሩፋት ሲባል አንድ ነገር ሰው ከሚገባው በላይ ወይንም አንድ ሰው ወይንም አንድ አካል ከሚጠበቅበት በላይ ካደረገ ትሩፋት ይባላል። እና የወንጌል ሕግ በሙሉ ትሩፋት ይባላል። ሰው አብሮ ሲኖር አብሮ መኖር ርት ነው። የተራበ ሰው ሲራብ ይራባል ብሎ ማሰብ፣ እንደሚጠማ ይጠማኛል ብሎ ማሰብ ይህ ነው። ክርስትናው ግን ሕገ ትሩፋት የሚባለው የሰናያት የደግነት ብዛት የሚባለው ለምን መሰላችሁ? የጥላትን እንኳ መጥገብ ስለሚወድ ነው። ለዛ ነው ቅዱስ ጳውሎስ በሮሜ መልእክቱ በምዕራፍ 12 ላይ እንደዚህ ይላል፣ ክፉውን በክፉ አትቃወሙት ይልና እንዲሁም አለ ጥላትህን በራሱ ላይ የእሳት መከራ ወይንም ጸጸት እንድትዘራበት ከፈለግ ለመርበ አብሎ ወለመጸም አስተዩ ከተራበ አብላው ከተጠማ አጥጣው ወታስተጋብ ላይ ለው አፋመ እሳት። እንዲህ ከሆነ በራሱ ላይ የእሳት ፍም ትከምርበታለህ ይላል። ሁለት አይነት ፍም ነው ያለ በዓለም ላይ ከተጸጸተ የእሳት ፍም ነው ወንድሜን እንደዚህ አድርጌ አስከፍቸው ብሎ። ሁለተኛው ግን በዚህ ምድር ላይ ባይቀበለው እኮ በኋላ ዋጋውን ይቀበለዋል ማለት ነው። ይሄ እንደዚህ እንደቀለዱ መቅረት የለም። አሁን ሰው ማወቅ ያለበት ሞት ካለ ሌላ ዓለም አለ ማለት ነው። ወይንም እንደ እንስሳት ሆኜ እቀራለሁ እንዳይል አይቻልም። እንደ እንስሳት ሆኖ መቅረት እንደ እንስሳት አይደለንማ። እንደ እንስሳት ብንሆንማ ማሰብ፣ መንገላታት፣ መውጣት፣ መውረድ፣ ቋንቋ፣ ሃይማኖት ምናምን የሚባል ነገር እውቀት የሚባል ነገር አያስፈልገንም ነበር። ከዛ እንለያለን። በአርአያ እግዚአብሔር የተፈጠርን ሰዎች ስለሆነ በአርአያ እግዚአብሔር የተፈጠረውን ሰውን ካስደሰትና ጥሩ ስራ ከሰራን ብዛ ሰናያት ተብለን የእመቤታችንን ነገር ዋጋ እናገኛለን ማለት ነው። ከእመቤታችን በረከት እግዚአብሔር ያሳትፈን። ስለዚህ
ምን አለ ደራሲው? እናንተ ደስተኞች የእመቤታችንን ደግነታችሁን አስባችሁ እስኪ አልቅሷል። ሁልጊዜ ደስታ ምን ያደርግላችኋል? ሁልጊዜ ፈንጠዚያ ምን ይሰራላችኋል? አንዳንድ ጊዜ ግን እስኪ አልቅሷል። እውነት እስኪ ደስ ብሏችሁ የምትኖሩ አላችሁ? ደስ ብሎት የሚኖር ሞልቶለት ብዙ ነገር አግኝቶ ደስቶ ብሎት የሚኖር አለ? የለም። ታዲያ ለምንድን ነው እናንተ ደስተኞች የሚለው ከተባለ በክርስትና ውስጥ ቅድም እንደነገርኳችሁ ደስተኛ ሆኖም አዘንተኛ ሆኖም አንድ ጊዜ መሄድ ይቻላል። ለዛ ነው ቅዱስ ጳውሎስ ለፊልጵስዩስ ሲጽፍላቸው ምዕራፍ 4 ቁጥር 4 ላይ ተፈስሑ እንከዘልፈ በክርስቶስ ይላል። በክርስቶስ ዘወትር ደስ ይበላችሁ። እንዴ በጣም ከባድ ትእዛዝ እኮ ነው። በክርስቶስ ዘወትር ደስ ይበላችሁ ይቻላል እንዴ? አይቻልም። ስለዚህ ግን በክርስትናው ግን ስለሚቻል እንዲህ ያላችሁ እዚህ ደረጃ ላይ የደረሳችሁ ለእመቤታችን አልቅሱ። ለምንድን ነው የምናለቅሰው ሲሉ ወደታ ይዘረዝራል። ዝርዝር ሀሳቦች እናያቸውና ትምህርታችን እናጠቃልላለን። የመጀመሪያው የምታለቅሱበት ምክንያት አለ ታወዩ በአጢኦት ሀገር አዋ ኤፍራታ የአባቷን ሀገር አጣ በስደት እየተንከራተተች ይላችሁ ስለሆነ ለእናንተ በላ ማለት ምን አለ? የአባቷን ሀገር ከባድ ነው አይደለ? እኛ እዚህ ስላለን በሀገራችን እንቀልዳለን፣ በሀገራችን እንትንላለን። አባታችን ወጥተው ስለሚያውቁት እሳቸው ያውቁታል። እኔም አልወጣውም እዚህ ነው ያለው። ግን እንደሚመስለኝ ከሆነ ሰው ሀገሩን ሲያጣ ሰው ከሀገሩ ሲርቅ በጣም እንደሚያዝንና እንደሚከፋ ነው የሚሰማኝ። እሱ ደግሞ በፈቃድ አይደለም፣ ፈቅዶ ለስራ የወጣው ሰውም ይሰቃያል ሀገር በማጣት። እሷ ግን በምን ምክንያት ነው የወጣችው? ልጇን እንዳይገሉባት የአዳምን ስደት ሲሰደድ የግብፅን ገዳማት ለመባረክ ስደቷ ስታዩት መጀመሪያ ከይሁዳ ይጀምራል። ልጇን እንደወለደች በበረት ከበረት ተነስቶ ወደ ገሊላ ይሄዳል። ከገሊላ ወደ ሰማሪያ፣ ከሰማሪያ ወደ ሶሪያ፣ ሶሪያ ትንሽ ልረፍ ብላ የሶሪያው ገዥ ጊጋር የሚባለው ቤት ብታርፍ ተከታትለው ለምንድን ነው አመፀኛ ያስጠጋ ብለው ጊጋርን ገደሉት። እውነት ድንግል ማርያም አመፀኛ? እውነት የድንግል ልጅ ኢየሱስ ክርስቶስ አመፀኛ? ሰው የራሱን አመፅ በእናንተ ላይ ያላክክና እናንተ የተጠጋውን ሁሉ ይገላል። ሳኦል በራሱ ጥፋት ምክንያት ከእግዚአብሔር ጋር ተጣላ። የሳኦል መንግስት ላልተፈለገ እግዚአብሔር ዳዊትን አነገሰው። ዳዊትን እያሰቃየው፣ ዳዊትን እያባረረ፣ ዳዊት የሚበላው ሲያጣ ሄደና ካህኑ አቤሜሌክን ጠየቀው። ከዛም በኋላ ምን አደረገው? ካህኑ አቤሜሌክ የሚበላ ብቻ ሰጠው። ምን አደረገው? አንተ ከእሱ ጋር አብርሃል ብሎ 370 ካህናትን ይገርማቸዋል፣ በመጽሐፍ ቅዱስ የተዘገበ ማለት ነው። ሳኦል ገደላቸው። ምንም በማያውቁት ኃጢአት በሌለባቸው ማለት ወገኖቼ፣ ከሚመለከታቸው ጋር ጉዳያችን ብንጨርስስ ሰላም ካልሆነ ማለት የማይመለከታቸውን ሰው ለምንድን ነው መከራ የምናበላቸው? ይጋር ተገደለ ከሶሪያ። ከዛም በኋላ ወደ ግብፅ ሄደች። ግብፅ ላይ ስትሄድ የደረሰባት መከራ እያንዳንዱ ተወጥቶ አያርቅ። አንዳንዷ በመልኳ አይተው አንቺ ጠባይ ስለሌለች ነው እንጂ እቤት ውስጥ በእልፍኝ ትኖሪ ነበረ ብለው ያሟታል። ከወደቃችሁ ወገኖች የሚያሽማጥጠው ብዙ ነው። ስትነሱ ደግሞ ብዙ ያጨበጭባል። እኛም ተሳክቶልን ላይ ከፍ ካል የምንናገረው የምታይና እላይ ያለውን ብቻ ነው፣ መካከሉ አይነገርም። ድሃ ነበርኩኝ ከድህነት አሁን ትልቅ የሀብት ደረጃ ደርሻለሁ። መካከል ላይ ያለውስ እና እመቤታችን እንዲህ ሆና ሄደች። ግብፅ ላይ በጣም ብዙ መከራ ደርሶባታል። ልጇን ጫማ እየቀሟት ውሃ የሚሰጣት አጣ፣ ውሃ እየተጠማች መለኮት ጓላ ሰው በጸማ ከመደቂቅ ይላል እዚሁ ባለማይለጽ ይደራሱ መለኮታዊ ጓላ። ይህ ልጇ መለኮት የሆነው ውሃ በእጁ ይዞ ይጠማ ነበር። እና ምእመናን እኛማ ኃጢአት እያለብን በአቅም ደካማ ሆነን ብንራብና ብንጠማ ምን ይደንቃል? የሚደንቀው የእመቤታችን ነው። እኛ በኃጢአታችን በተንኮላችን በክፋታችን ብንሰደድ ምን ይደንቃል? የሚደንቀው ግን የእመቤታችን ነው። ተንኮል የሌለባት ርግብ የፍጽምት የቁናት ፍጽምት የሆነች ርግብ። እንዲያውን ርግብ ሲጀምር ተንኮል አለባት የለባትም አይደለ? ከዛውም ደግሞ ፍጽምት የሆነች ርግብ። ርግብም የተወሰነ ጉድለት ሊኖርባት ስለሚችል ደራሲው ሰሎሞን ርግብ የፍጽምት ያላት ፍጽምት የሆነች ርግብ እና ይህች ርግብ ለዓለም ሰላም ነበረች። ግን ዳቢሎስ ሰላም ስለማይፈልግ አሰደዳት። ይጋር ተገደለ፣ ግብፅ ላይ ሄደ። ከዛም በኋላ ደግሞ ኢትዮጵያ ላይ ሄደ። ድርሳነ ዑራኤል ይለዋል። ስትመጣ ኢትዮጵያውያን ግን እንዳሁኑ ክፉ አልነበሩም። አሁን ኢትዮጵያ ግን ይህች ናት ብላችሁ ነው ድሮ የተጻፉት ድርሳናትንና አሁን ያለንበት ስታየቡ ብቻ እንጃ። እግዚአብሔር እውነቷን ይግለጽልን፣ እውነቱን ያምጣልን። እዛ ድሮ የነበሩበት እንግዳ ተቀባይ የነበርንበት እንግዳ እኮ አሁንም እንቀበላለን። ራስ በራሳችን ነው ችግር የሆነ እንግዳ እንቀበላለን። አሁን አለ አይደል? እንግዳ እንቀበላለን ነው የለም? እንግዳ ቤታችሁ ታሳድራላችሁ። ቤት ለእንግዳ ሲባል ቤት ለእንግዳም ከባድ ሆነ። ለምን መሰላችሁ? እንግዳ መስሎ ሰው ይሰርቃል። እንዲያውን
ማጥፋት ቢፈለጋውን ሰው እንግዳ ብሎ የሚያርፍበትን ስርዓትና ወግ ማጥፋት ጥሩ ነው? ሰው በእርቅ ምክንያት ታርቆ ሰውን ይገላል። እንዲያውን ሌላው ቢቀር እርቅ ደም ያደርቅ የሚባለው ይህን ማጥፋት ትክክል ነው? አይ ምዕመናን ግን ስንት ነገር እንዳጣር ወደ ኢትዮጵያ መጣች። ከዛ ስትንከራተት 40 ወክሌታ ወራ ይላል 42 3 ዓመት ከመንፈቅ ሲሆናት ወደ ሀገሯ ተመለሰች ማለት ነው። ስለዚህ መጀመሪያ የምታለቅሱበት ምክንያት እናንተ ሞቀ ቤታችሁ ተቀምጣችሁ እያዘናችሁ ነው፣ አትዘኑ። እናንተ ደስተኛ ሆናችሁ ነው፣ አትዘኑ። ማዘን ያለባችሁ ስለእመቤታችን። ለምን ከአባቷ ቤት ወጣ እየተንከራተተች ነው አለ። ታወዩ በኃጢኦት አገረ ኤፍራታ ማርያም ሳይል ውስጥ ያደረግ ባቲታል ብቻዋን ተራራ ለተራራ ትንከራተታለች። ያው እኛ ስንሰደድ በቡድን ነው አይደለ? ስንረብሽም በቡድን ነው፣ ስንሰደድም በቡድን ነው። ኢትዮጵያ ለሚገርማችሁ ነገር ሰው ጠንካራ ስላልሆነ ብቻውን አይቆምም። ሌላ ዓለም ላይ ብቻውን ነው የሚቆም። ብቻውን አንድ መጽሐፍ ይጽፋል፣ ብቻውን አንድ ነገር ይከራከራል፣ ወደ ፍልስፍና ይወሰድለታል ማለት ነው። ኢትዮጵያ ላይ ግን እሱ አይደለም። በሆነ ቡድን ላይ ይጠጋና ይሰራል ማለት ነው። በቡድን ነው የምንሰደደው። እመቤታችን ግን ብቻዋን ነው። ማን አለ? ሰሎሜ፣ ማን አለ? ዮሴፍ፣ አረጋዊ ማለት ማን? አንዲት አህያ ብቻ። ከዛ የለም። በጎን የሄሮድስ ጭፍራ አለ፣ በኋላ የሚከተል። ወደፊት ደግሞ ግብፅ በረሃ ላይ ያሉ ሽፍታዎች አሉ። በዚህ ረሃብ አለ፣ በዚህ ጥሙ አለ፣ በዚህ የፀሐይ ዋሪር አለ። ይሄው ሁሉ ተሸክማ ነው በዛ በተራራው ላይ ስትንከራተት የነበረ። ስለዚህ ማልቀስ ካለባችሁ ደስ ያላችሁም ሰዎች ለዚህ፣ ያዘናችሁም ሰዎች ለዚህ ነው እንጂ ሌላ ልቅሶ አይገባም ይለናል ማለት ነው። በጣም ደግሞ የሚገርመው ነገር የመጨረሻ ላይ የተናገረው ነው። ታወዩ በኃጢኦት አገረ ኤፍራታ ነው ወደ ሕፃናት ይውዝ በኩሉ ፍኖት አለ። የሕፃናቱ ደግሞ በመንገዷ ሁሉ ይፈሳል። እንዴት ነው ግን ሊፈስ የሚችለው? በእሷ ምክንያት እሷ ምንም ነገር ሳታደርግ ልጇ ምንም ነገር ሳታደርግ በቤተልሔም የነበሩ ሕፃናት ሁሉ ኤፍራታ የተባለች ቤተልሔም ናት፣ ደማቸው እንደፈሰሰ ወሬ ነገር ይነገራል። ጥሩ ነገር የሚነግር የለም እንጂ መጥፎ ነገር ወሬ ነጋሪ ሞልቷል። አሁን መጥፎ ነው አይደለም የምንሰማው። እግዚአብሔር እስቲ ሰላሙን የምንሰማበትን እግዚአብሔር ቸርነቱ ይርዳል። እኛም ግን ሰላም መስማት ስንፈልግ ነው እሱ የሚሆነው። ሰላም መስማት ስንፈልግ እኛም ሰላማውያን ስንሆን ነው። እመቤታችን ግን ሰላመ ሰጣዊት ይላታል ሰሎሞን። ተመየቲ ሰላመ ሰጣዊት፣ ሰላምን የምትሰጪው ሰላመ ሰጣዊት ወይ እባክሽ ተመለሽ ይላል። ሰላምን የምትሰጠው እመቤታችን ግን ዓለም ሰላም አሳጠቻትና ምን አለ? ክፉ ወሬ መጥፎ ወሬ ተሰማ ነበር እና የሕፃናቱ ደም በፊቷ ይፈሳል። ታዝናለች፣ ትቸገራለች። ስለዚህ ይሄን ሁሉ መከራ ተሸክማ የሄደችው ስለ እመቤታችን አልቅሱ እንጂ እናንተ ደስተኞች ቢሆን ደስ አይበላችሁ። የደስታ ዘመን አይደለም። የምታለቅሱ ቢሆን በእናንተ ነገር አትብሰክሰኩ። አዎ እውነት ነው። ቤት የለም፣ ገንዘብ የለም፣ ሀብት የለም፣ ደሞዝ እያነሳል፣ ኑሮ ተወዷል። እውነት ነው፣ ይሄ ሁሉ ያስለቅሳል። ግን ከዚህ በላይ ልታለቅሱበት የሚገባ እመቤታችን አለች። ይሄ ግን የሚሆነው ስለ እመቤታችን ከተሰማን ነው ይላል። ስናጠቃልለው እንግዲህ ልቅሶ በመጽሐፍ ቅዱስ በሁለት ተከፍሏል። የሚገባ ልቅሶ፣ የማይገባ ልቅሶ። የሚገባ ልቅሶ አለ፣ የማይገባ ልቅሶ አለ። እንባ በመጽሐፍ ቅዱስ ላይ በሁለት ተከፍሏል። አንደኛው እንባ ምንድነው ከተባለ ለራስ ጥቅም ተብሎ የሚደረግ ልቅሶ እንባ ነው። ሁለተኛው ደግሞ ለሌላ ተደርጎ የሚደረግ እንባ ነው ማለት ነው። እና እመቤታችን ለራሷ ሳይሆን ለእኛ ስትል እኛ ሊያድን ልጇን የተሸከመውን ስትናገር ያለቀሰችውን እንባ አባ ሕርያቆስ እንዲህ ብሎ ይገልጸዋል። እንዲሁ ሌላውን ነገር ታዩ፣ ለዚህ ለእኛ ለክፉዎች መለመን ከፈለግሽ እመቤቴ ይላል አዘክሪ አንባ መሪረ ዘወረደ ዲበ ገጸ ፍቁር ወልድኪ፣ ቁጡ የሆነ እንባ በልጅ ላይ ያለፈውን እንባ ይህንን አስበሽ እኛን ይቅር በይ አላት። ስለዚህ ማለቀሳችን ካልቀረ ለነፍሳችን፣ ማልቀሳችን ካልቀረ ለቤተ ክርስቲያናችን እናልቅስ። አሁን ይህም ቤተ ክርስቲያን አያችሁት። አሁንም እኮ አልተመለሰችም እመቤታችን። ይሄ ቤተ ክርስቲያን የማን ነው? የማንም ምዕመናን የማን ነው? የእመቤታችን እና የአባቱ ሀገር የሆነውን አዲስ አበባን ጥላ አልተሰደደችም። አሁን የስደት አይደለም እውነት ለመናገር እንዲሁ ተራራ ለተራራ ለፍርክታ ስትዞራ ትታያችሁ። እስኪ አሁን በዚህ ከብቱ ይመጣል፣ በጉ ይመጣል። እንዲሁ አሁን እግዚአብሔር ጠብቆት ነው እንጂ ምንድን ነው የሚያቆመው? ስለዚህ ቤተክርስቲያን አልቅሳችሁ ታውቃላችሁ? ታልቅሳላችሁ? እስኪ አልቅሱ፣ በቃ አልቅሱልን እስኪ። እውነቴን ነው፣ ገንዘብ ብቻ አይደለም። እስኪ አልቅሱ፣ የሆነ ነገር ለውጥ እንደሚመጣ ማለት ነው። አባታችን የሚገርማችሁ ነገር ብዙ ቦታ ላይ ብዙ የሰሩ ናቸው። ከመጡ ጀምረው ግን እያዘኑ ነው። ምናልባት አዘናቸው አፍርቶ ይመስለኛል። ይህ መንገድ እንደዚህ አልነበረም። ቅርብ ሰዓት ነው የተሰራው፣ እንደዚህ አልነበረም ማለት ነው። ስለዚህ ኑና እርዷቸው። በሀዘን የምችሉ አዘኑልን፣ ችግር የለውም። ገንዘብ ብቻ አይደለም፣ አዘኑልን። ምክንያቱም እግዚአብሔር ሀዘንን ሲሰማ
እግዚአብሔር ሐዘንን ሲቀበል እመቤታችን እኮ ለእሷ ነው የምናዝነው አይደለ? ስለ እናቱ ብለን ስንለምነው ምናልባት ለእኛ ደግሞ የበለጠ በረከት እኮ ሊሰጠን ይችላል። እርግጥ ነው እናንተ መጣችሁም የደረሰባችሁን ችግራችሁን ብዙ ነገር ንገሩ። ነገር ግን እንዲሁ እመቤቴ መጥቼ ሐዘኔን የምነግርሽ አንቺ እስካለ ድረስ ነውና እባክሽ የአንቺ ቤት ተሰርቶ እንዲያው አድርጊ ይላል። አባቷ ዳዊት እናደርጎታል አይደለ? እሱ ቅድም እንደነገርኳችሁ ከሳውል ጋራ አግ ያውስቴ የሚባል ብዙ ጥላቶችን ድል ካደረገ በኋላ ደብረ ጽዮን የምትባለው ላይ በጣም የሚያምር ቤተ መንግስት ሰራ። የሚያምር አልኳችሁ በዝግባ በጽድ በዋንዛ። ከዛ በጣም አዝኑ ደስ ይለዋል ብሎ ነብዩ ጋር ሊጠይቀው ቢሄድ አዝኑ አገኘ። ምንሆነን ያዘንክ ጥላት ጠፍቶልህ ቤተ መንግስት ሰርተ እየበላ እየጠጣ ተደሰት እንጂ የለም። አሁን የደስታ ዘመን አይደለም። ለምን? እግዚአብሔር ስም የተቀረጸባት እስራኤልን በድል እንዲገቡ ያደረገች ኃይል የሚደረግባት ዳጎንን ያዋረደች የእግዚአብሔር ማደሪያ ታቦተ ጽዮን ሙሴ ባሰፋው አሮጌ ድንኳን ተሰርታ እኔ በሚያምር ቤት ተቀምጬ እውነት ደስ ይለኝ ይገባል አለ እና ለምን ታዝናለህ? ሱባኤ ግባና መስራት ትችላለህ እኮ አለ። ገባ። ይገርማችኋል። እግዚአብሔር ለዚያ ስለጠየቀው አሁን የነገርኳችሁን ወደ መጻናት ይውስ በኩሉ ኤፍራታ ላይ ጌታችን ተወልዶ በበረት ሲያለቅስ ሰማው። ቤቱን ግን አሰራውም ማለት ለምን? የበለጠ ስለተገለጠላት ማለት። እዘኑ እናንተ እኮ ላሰሩ ትችላላችሁ። ከእናንተ በኋላ የሚመጣ ትውልድ ይህ አልነበረም። በርግጥ ከዚህ በፊትም በጣም ብዙ ታሪክ ያሳለፈ ቤተክርስቲያን ነው። ቤተክርስቲያን እውነት ለመናገር አንድ ናት። አንድ ናት ማለት በተጻፈው ነው። በአሁኑ ግን አንድ አይደለም። የእኛ ድህነት ለቤተክርስቲያኗም ተርፎ ድሃ ቤተክርስቲያንና በጣም ቤተክርስቲያን የሚል ተፈጥሯል። እና ይሄ ስርዓት አያስለቅስም? ግብፅ ላይ የሚኖር ሰው ሰሃራ በረሃ ላይ የሚያገለግል አንድ መምህርና ካይሮ ላይ የሚያገለግሉ አንድ መምህር ስርዓቱ አንድ ስለሆነ አንድ አይነት ደሞዝ ነው የሚከፈላቸው። አዲስ አበባ ላይ ግን እዚህ የሚያገለግሉ ምሁራን የሆኑ መምህራን አሉ። ደሞዛቸው የላቸውም፣ በነፃ ነው የሚያገለግሉ። ትንሽዬ ብር አባታችን ያው ተወሰነ ከእናንተም ከዛም ለማምነው ይሰጡናል። ትንሽዬ ማለት ነው፣ ለትራንስፖርትም አይሆንም። ግን መሀል ያለው ደግሞ ቅንጦት አለ ማለት ነው። እና አሁን በዓለም ላይ የሚያከፋፍል የጠፋው ደግሞ ቤተክርስቲያን ላይ የሚያከፋፍል ጠፍቶ እነዚህ እንቸገር። እናንተ አታስተካክሉትም። ግን እዘኑ እስኪ ምናልባት ይሄ ስርዓት ይስተካከል ከሆነ። ለምን ከተባለ ለቤተ ክርስቲያን ነው። እመቤታችን ቤተ ክርስቲያን ናት። ስለ እመቤታችን እዘኑ። በቃ ንስሐ እንግባ። ስለ እመቤታችን ደስተኞችም ስለ እመቤታችን አዘንተኞችም እናዝን። ያስተማረን የገሰጸን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ይቆየን። በሰላም ዋሉ። ለልብላችሁ ለመምህራችን እግዚአብሔርን አመስግኑላቸው። ብክዩ ህዙናን አሃሌክሙ ስደታ በሚል በዚህ በሰቆቃወ ድንግል ድርሰት ተነስተው የራቀውን አቅርበው የጎላውን አርቅቀው አስተምረውና ለመምህራችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን አምላካችን ከሙሉ ጤንነት ጋራ ይባርክልን፣ ይቀድስልን። እንግዲህ በሚገባ ተምረናል።